ታሪካችን የሚጀምረው በሪቻርድ ክሮፍት የድምጽ መቅጃ ሲሆን ይህ ድምጽ የተቀዳው በ2009 ሪቻርድ ሃይሚኮ የተባለችውን ንግስት ፍለጋ ጉዞ ላይ ያለ ነበር። ሪቻርድም እንዲህ ሲል ይደመጣል። እንደ አፈ ታሪኮች ከሆነ ሃይሚኮ የጃፓን የመጀመሪያው ንግስት ነበረች። ነገር ግን እሷ ተራ ንግስት አልነበረችም። ሁሉንም ነገር ለመቆጣጠር በጥንቆላና በጥቁር አስማት የምታመን በጣም ኃይለኛ ሴት ነበረች። ትዕዛዟን ያልሰማ ወይም ያልፈለገችውን ሰው በሁለት እጆቿ በመንካት ብቻ የማጥፋትና የመግደል ችሎታ ነበራት ይላል። በዚህም ምክንያት በሄደችበት ቦታ ሁሉ ጥፋትንና ውድመትን አደረሰች። እሷ ስትሞት ግን ወታደሮቿ ወስደው የሰይጣን ባህር ተብሎ በሚጠራው አካባቢ በሚገኝ አንድ በጣም ሩቅ ደሴት ላይ በዋሻ ውስጥ ቀበሯት ይላል። ሪቻርድ መቅጃውን ሲያጠናቅቅ አንድ ጥንታዊ ካርታ ማግኘቱንና የመቃብሩን ቦታ እንደደረሰበት ይናገራል። ሆኖም ግን ይህ ጉዞ የመጨረሻ ሊሆን እንደሚችልና ልጄን ላራን ዳግመኛ ላላይ እንደሚችል ይሰማኛል በማለት በስጋት ይደመድማል። ትዕይንታችን ሲቀየርም ከብዙ ዓመታት በኋላ ላራ ክሮፍት አድጋ በአንድ የስፖርት አዳራሽ ውስጥ የቦክስ ልምምድ ስታደርግ ታያል። ላራ በእነዚህ ውድድሮች ላይ የምትሳተፈው ለስፖርቱ ካላት ፍቅር በላይ ለሽልማት የሚሰጠውን ገንዘብ ፈልጋ ነበር። ነገር ግን በዚያ ወቅት ትሸነፍ ስለነበር ያለባት ዕዳ ከቀን ወደ ቀን እየጨመረ መጣ። የጅሙ ስራ አስኪያጅም ላራን በጩኸት ይወቅሳት ጀመር። ዕዳሽ እየበዛ መጥቷል፣ ቶሎ ካልከፈልሽ ዳግመኛ እንድትወዳደሪ አልፈቅድልሽም አላት። ላራም ገንዘብ ለማግኘት ስትል በብስክሌት እየተጓዘች ለደንበኞች ምግብ የማድረስን ስራ መስራት ጀመረች። በኋላም ሁለት ወጣቶች ስለ አንድ የብስክሌት ውድድር ሲያወሩ ሰማች። አሸናፊው ብዙ ገንዘብ እንደሚያገኝም ስትረዳ ወዲያውኑ እኔ እሳተፋለሁ አለቻቸው። የውድድሩ ህግ ከሁሉም በላይ ፈጥኖ መሮጥ ብቻ ነበር። በውድድሩ ቀን ላራ ብስክሌቷን በጣም በፍጥነት ትጋልብ ነበር። ከሁሉም ተወዳዳሪዎች ቀድማ መውጣት ጀመረች። ነገር ግን በድንገት አንድ የፖሊስ መኪና ገጫትና ላራ መሬት ላይ ተዘረረች። ፖሊሶችም ይዘው እስር ቤት ወሰዷት። ላራ ዋስ እስኪመጣላት ድረስ እዚያ ለመቆየት ተገደደች። በኋላም ከእስር ቤት ያወጣቻት አና የተባለችው የአባቷ የሪቻርድ ረዳት የነበረች ሴት ናት። ነገር ግን በመካከላቸው ያለው ግንኙነት ጥሩ አልነበረም። አናም ላራን ለምን እንዲህ አይነት የልጅ ጨዋታ ውስጥ ትገቢያለሽ ብላ ጠየቀቻት። ላራ ግን ለኑሮ ገንዘብ ስለሚያስፈልገኝ ነው ብላ መለሰችላት። አና ግን አንቺ ገንዘብ አያስፈልግሽም፣ ምክንያቱም ትልቅ የቤተሰብ ሀብት እየጠበቀሽ ነው። አባትሽ መሞቱን የሚገልጽ ወረቀት ብቻ ፈርሚ አለቻት። ሪቻርድ ከጠፋ 7 ዓመታት ስለሆነው ላራ ከፈረመች ብቻ ነው ሀብቱ ወደ እሷ የሚተላለፈው። ላራ ግን ከፈረምኩ አባቴ ሞቷል ብዬ ተቀብያለሁ ማለት ነው በማለት ለመፈረም ፈቃደኛ አልሆነችም። በሚቀጥለው ቀን ግን ከቤተሰባቸው ጠበቃ ጋር ለመገናኘት ወደ ቢሮ ሄደች። ጠበቃዋ ላራ የሞት የምስክር ወረቀቱን ከመፈረሟ በፊት አባቷ ለሷ ብቻ እንዲሰጥ አዞት የነበረ ነገር እንዳለ ነገራት። ከእንጨት የተሰራ ሚስጥራዊ እንቆቅልሽ መጫወቻም ሰጣት። ይህ መጫወቻ ሪቻርድ ላራ ልጅ እያለች አእምሮዋን ለማሳለጥ ያዘጋጅላት ከነበሩት መጫወቻዎች አንዱ ነበር። ላራ እንቆቅልሹን በእጇ ይዛ መፍታት ጀመረች። ከጥቂት ትግል በኋላ እንቆቅልሹ በድንገት ክሊክ ብሎ ተከፈተ። በውስጡም ከአባቷ ጋር አብራ የተነሳችው የልጅነት ፎቶና በአባቷ እጅ የተጻፈ ሚስጥራዊ ምልክት አገኘች። ምልክቱ አባቷ ወደ ሄደበት የመጨረሻ ቦታ የሚመራ የመጀመሪያ ፊደል ምልክት ነበረው። ላራ በቅጽበት የሚፊርማ ወረቀቱን በጠረጴዛው ላይ ትታው በፍጥነት ከቢሮ ወጣች። ወደ ቤተሰባቸው ግዙፍ መኖሪያ ቤት በመሄድም በቀጥታ ወደ መካነ መቃብሩ አመራች። እዚያም አባቷ ለራሱ ያሰራውን መቃብር አገኘች። የሚያስደነግጠው ነገር ግን ላራ በመቃብሩ ላይ አባቷ የነገራት ሚስጥራዊ ፊደል ተቀርጾ አገኘችው። ፊደሉን ስትጫነው ወደ መሬት በታች የሚወስድ ሚስጥራዊ በር ተከፈተ። ላራ ወደ ውስጥ ስትገባ አይኗን ማመን አልቻለችም። በዚያ መሬት በታች በሚገኝ ዋሻ ውስጥ ከተለያዩ ሀገራትና ስልጣኔዎች የተሰበሰቡ በጣም ብዙ ጥንታዊ ቅርሶች ተቀምጠው አገኘች። በዚህ ሰዓት ላራ አባቷ ተራ ነጋዴ ብቻ ሳይሆን ሚስጥራዊ የጥንታዊ ቅርሶች አዳኝና ተመራማሪ እንደነበረም ተረዳች። ነገር ግን በዚህ መሃል በክፍል ውስጥ የተለያዩ የአባቷን የሐሰት ፓስፖርቶች በተለያዩ ስሞችና ማንነቶች አገኘች። በመቀጠልም አንዲት የቪዲዮ ካሜራ አገኘች። በውስጡ ያለውን ፊልምም ከፈተችው። በቪዲዮ ላይ ሪቻርድ ለላራ መልእክት ያስተላልፍ ነበር። ላራ ይህንን ቪዲዮ እያየሽ ከሆነ እኔ ሞቻለሁ ማለት ነው። ምስጢሬን ካንቺ የደበቅኩትም ከአደጋ ለመጠበቅ ስል ነው ይላታል። ሪቻርድ በቪዲዮ ላይ ላራ ስለ ሃይሚኮ የሚገልጹትን ሁሉንም ጥናቶች፣ ካርታዎችና ፋይሎችን እንድታቃጥላቸው አዘዛት። ይህ ሚስጥር መጥፎ ድርጅት እጅ ከወደቀ ዓለም ትጠፋለች በማለትም አስጠነቀቃት። ሆኖም ግን ላራ ከጉጉቷ የተነሳ ፋይሎቹን አላቃጠላቻቸውም። ይልቁንም ሳጥኑን ከፍታ ስለ ሃይሚኮ የተጻፈውን ታሪክ በዝርዝር ማንበብ ጀመረች። በፋይሎቹ ላይ እንደተገለጸው ሃይሚኮ የሞት እናት ተብላ ትጠራ ነበር። በአንድ እጇ በመንካት ብቻ ዓለምን ማጥፋት ስለምትችል ወታደሮቿ በህይወት እያለች ከዓለም ካርታ በጠፋች ደሴት ላይ ቀበሯት።
ሪቻርድ ይህችን ደሴት ያማታይ ብሎ ሰይሟት ነበር። ላራም በጽሑፉ ላይ አባቷን ሉረን የተባለ የመርከብ ካፒቴን ወደ ደሴቲቱ እንዲወስደው ተስማምቶ እንደነበር አነበበችው። ላራ የእናቷ ውርስ የነበረውን የወርቅ ጌጥ ሸጣ ገንዘብ አገኘች። ወደ ሆንግ ኮንግ በመሄድም ወደቡ ላይ የሉረንን መርከብ መፈለግ ጀመረች። ነገር ግን የሉረንን መገኛ እየጠየቀች እያለ የተወሰኑ ሌቦች ፖርሷን ቀምተዋት ሸሹ። ላራ በፍጥነት ተከተለቻቸው። ልደርስባቸው ብችልም በቢላዋ ስላስፈራሯት ለመሸሽ ተገደደች። ተስፋ ቆርጣም ወደ አንዲት መርከብ ወጥታ እርዳታ ስትጠይቅ ሉረን በሽጉጥ ሌቦችን አባረረላት። ላራም አባቴ ሪቻርድ ለጉዞ ገንዘብ ከፍሏል፣ አሁን እኔን መውሰድ አለብህ አለችው። ሉረን አባቱም ከሪቻርድ ክሮፍት ጋር ወደ ደሴቲቱ እንደሄደና ከዚያን ጊዜ ጀምሮ እንደጠፋ ነገራት። ላራ አባቴ እዚያ ደሴት ላይ አለ፣ አብረን እንፈልጋቸዋለን በማለት ሉረንን በብዙ ገንዘብ አሳምና ወደ አደገኛው የሰይጣን ባህር እንዲወስዳት ተስማማ። የሰይጣን ባህር ተብሎ በሚጠራው አደገኛ ቀጠና መሃል ሲደርሱ ላራ መርከቧ ላይ ሆና አባቷ ትቶት የሄደውን ጥናቶችና የድምጽ መቅጃዎችን ደጋግማ ትሰማ ነበር። የድምጽ ቅጂው ላይ ሪቻርድ ወደ ሃይሚኮ መቃብር የሚቀርብ ሰው ታላቅ አደጋ ይገጥመዋል በማለት ያስጠነቅቃል። ከዚህም በላይ ትሪትኒ የተባለ ምስጢራዊ ድርጅት የሃይሚኮን ኃይል ተቆጣጥሮ ዓለምን ለመጉዳት ደፋ ቀና እያለ መሆኑን ይገልጻል። በዚህ መሃል ግን በድንገት ሰማዩ ጠቆረ። አንድ በጣም ኃይለኛ ማዕበልም መርከቧን መምታት ጀመረ። ሉረን መርከቧን ለመቆጣጠር ቢሞክርም ማዕበሉ ከአቅሙ በላይ ነበር። መርከቧም ከአንድ ግዙፍ ድንጋይ ጋር ተጋጭታ መሰባበር ጀመረች። በዚያን ሰዓት ሉረን ላራን መርከቧ እየሰመጠች ነው፣ ፋይሎችሽን ይዘሽ ተዘጋጂ በማለት ሁለቱም ሕይወታቸውን ለማዳን ወደ ማዕበሉ ዘለሉ። ነገር ግን ማዕበሉ በተለያየ አቅጣጫ በትኗቸው ተለያዩ። በማግስቱ ጧት ላራ ራሷን ስታ በደሴቲቱ ዳርቻ ላይ ተኝታ ተገኘች። በጭንቀት ተነስታ አካባቢውን ስትመለከት ግን አንድ ምስጢራዊ ሰው ከጀርባዋ መጥቶ ራሷን በመምታት አደነዘዛት። ከትንሽ ቆይታ በኋላ ላራ ስትነቃ በአንድ ድንኳን ውስጥ ታስራ ራሷን አገኘችው። ከፊቷ ደግሞ ማቲያስ ቮግል የተባለ ሰው ቆሟል። ቮግል 2 ሴት ልጆች አሉኝ፣ እነሱን ለማየት በጣም ናፍቄያለሁ። ነገር ግን የተሰጠኝን ተልዕኮ ሳልጨርስ ከዚህ ደሴት መውጣት አልችልም አላት። በመሃልም የላራን ፖርሳ ከፍቶ የአባቷን ካርታና ምርምሮችን አገኛቸው። አባትሽ ሪቻርድ ለ7 ዓመታት አብሮን እንዲሰራ አስገድደነው ነበር። ነገር ግን የመቃብሩን ቦታ አልነግርም ብሎን ነበር። አሁን ግን አንቺ ሳታውቂው መክፈቻውን ይዘሽልን መጣሽ አላት። ላራ ቭሎግ አባቷ ይፈራው ከነበረው ትሪትኒ ድርጅት ጋር እንደሚሰራ ተረዳች። አባቴ ታለ ብላ ስትጠይቀውም ቮግል ምንም ሳይራራ አብሮ መስራት ስላልፈለገ ገድየዋለሁ አላት። ላራ በሐዘንና በንዴት ልቧ ተሰበረ። ቮግልም ወደ ስራ ቦታው ወሰዳት። እዚያም ቮግል ከተለያዩ ሀገራት የጠለፋቸውን አሳ አጥማጆች እንደ ባሪያ አድርጎ ድንጋይ እያፈረሰ የሃይሚኮን መቃብር እንዲፈልጉ ያስገድዳቸው ነበር። ላራም ሉረንን እዚያው ታስሮ አገኘችው። ቮግል የላራን ካርታ ስላገኘ ሰራተኞቹን ወደ አዲስ ቦታ መውሰድ ጀመረ። መንገድ ላይ ግን ሉረን ላራን በሹክሹክታ እነዚህን ሰዎች ለማምለጥ እድል ፈጥርልሻለሁ፣ አንቺ ግን በረጅሙ ሽሺ አላት። ከዛም ሉረን ጠባቂዎቹን በድንገት መጋፈጥ ሲጀምር ላራ የታሰረችበትን ገመድ በጥሳ በፍጥነት ወደ ጫካው መሮጥ ጀመረች። ቮግል ያዟት በማለት ወታደሮቹን ሲልክባት ላራ በድንጋዮችና በጫካው መሃል እያለፈች በመጨረሻ ከአንድ ገደል ወንዝ ተወረወረች። ወንዙ እየሳበው ወደ አንድ ግዙፍ ፏፏቴ ወሰዳት። ላራ ላለመሞት በገደሉ ጫፍ ላይ የተንጠለጠለች አሮጌ አውሮፕላን ላይ ተጠመጠመች። ነገር ግን ሰውነቷ በከፍተኛ ሁኔታ ቆሰለ። ከአሮጌው አውሮፕላን ተንጠልጥላ መሬት ላይ ስትወድቅም ሰውነቷ በጭንቀት ተወጠረ። ከጎን አጥንቶቿም አንዱ ተሰብሮ ስለነበረ እያንዳንዱ ትንፋሽ ለሷ ከፍተኛ ስቃይ ነበረው። ሆኖም ግን ቮግል በህይወት አምጧት በማለት ያወጣውን ትዕዛዝ ተከትለው ወታደሮቹ በዚያ ጨለማ ውስጥ እያደኗት ሳለ ላራ ጫካ ውስጥ ተደብቃ ቁስሏን ለማከም ስትሞክር አንድ ወታደር በምስጢር ተቃረባት። ወታደሩ ላራን ይዞ ወደ ቮግል ለመውሰድ ሲሞክር ላራ ባላት ኃይል ሁሉ ታገለችው። በዚያ ጠባብ ስንጥቅ ውስጥ እየተገላበጠ ሳለ ላራ ለመጀመሪያ ጊዜ የሰው ህይወትን ለማጥፋት ተገደደች። ነገር ግን ባደረገችው ነገር በስሜት ተናወጠች። እሷ ተራ ሴት እንጂ ገዳይ አልነበረችም። ነገር ግን አሁን በዚያች ደሴት ላይ ገለሽ ትረፊ የሚለው ህግ ብቻ እንደሚሰራ ተረዳች። ልክ በዚያው ቅጽበት ላራ በዛፎች መሃል ላይ ሆኖ የሚከታተላትን አንድ ምስጢራዊ ሰው አየች። ሰውየው በፍጥነት መሮጥ ሲጀምር ላራ ስቃዩን ችላ ተከተለችው። ሰውየው ወደ አንድ ጥልቅ ዋሻ ገባ። ላራም ተከትለው ገባች። የሚያስደነግጠው ነገር ግን ላራ በጨለማ ውስጥ ብርሃን ስታበራ ሰውየው አትቅረቢ በማለት በድንጋጤ ተናገረ። ይህ ሰው ሌላ ማንም ሳይሆን ቮግል ገድየዋለሁ ያላት አባቷ ሪቻርድ ክሮፍት ነበር። በተቃራኒው ግን ሪቻርድ ላራን ሲያያት እኔ አብጃለሁ፣ ይህ ራእይ ነው በማለት ማመን አቃተው። ላራ ግን ልጅ እያለች ያደርጉት የነበረውን የምስጢር የእጅ ምልክቶች ስታሳየው ሪቻርድ ልጁ መሆኗን አምኖ በእንባ ተቀበላት።
ለ7 ዓመታትም በዚህ ዋሻ ውስጥ ተደብቆ የኖረው ቮግል መቃብሩን ለማግኘት እንደ መሳሪያ እንዳይጠቀምበት በመስጋት ነበር። ላራ ግን ካርታውን ይዛ በመምጣቷ ቮግል አሁን መቃብሩን እንዳገኘው ነገረችው። ሪቻርድ ፋይሎቹን አቃጥያቸው ብዬሽ ነበር፣ ለምን ይዘሻቸው መጣሽ በማለት በቁጣ ወቀሳት። ላራ ደግሞ አንተን ለማግኘት ስለምፈልግ ነው በማለት ተከራከረችው። ሪቻርድ የሃይሚኮ መቃብር ተከፍቶ ያ በሽታ ከወጣ መላው ዓለም ሊጠፋ እንደሚችል በዝርዝር አስረዳት። ሆኖም ግን ላራ አሁን ልናግዳቸው ይገባል በማለት አባቷ ያዘጋጀውን ቀስትና ፍላጻ ይዛ ወደ ቮግል ካምፕ ለመመለስ ወሰነች። በማግስቱ ጧት ቮግል ካርታውን ተጠቅሞ የመቃብሩን ትልቅ መግቢያ አገኘው። ላራ በሚስጥር ተቃርባ ሉረንን ጨምሮ እስረኞቹን ለማስለቀቅ ስትሞክር ቮግል ግን ሪቻርድን በሚስጥር ተከታትሎ ይዞት ስለነበር ይህንን መቃብር ካልከፈትሽው አባትሽን አሁኑኑ ገድለዋለሁ አላት። ላራ አባቷን ለማዳን ስትል በበሩ ላይ የነበረውን የእንቆቅልሽ ጥያቄዎችን በብልሃት መፍታት ጀመረች። ያ ትልቅ የድንጋይ በርም በታላቅ ድምፅ ተከፈተ። ልክ በዚያ ቅጽበት ላራ፣ ሪቻርድ፣ ቮግልና የታጠቁ ወታደሮቹ ወደ ጨለማ የሃይሚኮ መቃብር ውስጥ ዘለቁ። አየሩ በጭንቀት ተሞልቷል። እያንዳንዱ የሚወሰደው እርምጃ የሞት ወይም የህይወት ውሳኔ ነው። ቮግል ላራን እየገፋ መንገዱን የምትመሪው አንቺ ነሽ፣ ማንኛውንም ተንኮል ብታስቢ ግን አባትሽ የመጀመሪያው ሰለባ ይሆናል በማለት ያስፈራራት ነበር። በቀጥታ ወደ አንድ ጠባብ መተላለፊያ ሲደርሱም ከጣሪያው ላይ በመቶዎች የሚቆጠሩ ፍላጻዎች መዝነብ ጀመሩ። አንዱ የቮግል ወታደር በፍርሃት ወደ ኋላ ለመሸሽ ሲሞክር አንድ ምስጢራዊ መርገጫ ስለረገጠ ወጥመዱ ተከፈተና 3 ፍላጻዎች በደረቱ ላይ ተተክለው ወዲያውኑ ገደሉት። ቮግል ግን ቀጥሉ፣ ሬሳዎችን ትታችሁ ተጓዙ በማለት ምንም አይነት ርህራሄ እንደሌለው አሳየ። ከዚያም ወደ አንድ ትልቅ አዳራሽ ሲደርሱ በሩ ከኋላቸው በኃይል ተዘጋ። መሬቱም መንቀጥቀጥና መሰነጣጠቅ ሲጀምር ቮግል በጭንቀት ላራን እንድትፈታው አዘዘ። ላራ ግድግዳው ላይ የነበሩትን የተለያዩ ቀለማት ያላቸው ድንጋዮች በመጠቀም የሃይሚኮን ምስጢራዊ ኮድ ማንበብ ጀመረች። በብልሃቷም ይህ የመስዋዕትነት ጥያቄ ነው በማለት ትክክለኛውን ቀለም መርጣ ስትጫነው መሬቱ መናወጡን አቁሞ አንድ ትልቅ የወርቅ ሳጥን ወጣ። ቮግልና ወታደሮቹ የድንጋዩን ክዳን በኃይል አነሱት። በውስጡም ሃይሚኮ በክብር ተቀብራ ተገኘ። ሆኖም ግን ሪቻርድ ክሮፍት ግድግዳው ላይ ያለውን ጽሑፍ እያነበበ አይደለም፣ ሃይሚኮ ጠንቋይ አልነበረችም፣ እሷ ራሷን ለሕዝቧ ስትል አሳልፋ የሰጠች መስዋዕት ናት በማለት እውነቱን ነገራቸው። ሃይሚኮ በሽታውን በሰውነቷ ተሸክማ ዓለምን ለመጠበቅ ስትል ነበር በሕይወት እያለች የተቀበረችው። የሚያስደነግጠው ነገር ግን ቮግል ይህንን እውነት ወደ ጎን በመተው ይህ በሽታ ለእኔ ትልቁ የጦር መሳሪያ ይሆናል አለ። ከወታደሮቹም አንዱ የሃይሚኮን አስክሬን ሲነካው ጥቁሩ በሽታ በቅጽበት ወደ ሰውነቱ መሰራጨት ጀመረ። ወታደሩ ስጋው እየረገፈና ሰውነቱ እየጠቆረ ሲሞት፣ ቮግል ግን ከአስክሬኑ ላይ አንዲት ጣት ቆርጦ ዓለምን ሊያጠፋበት የሚችል መሳሪያ ለማድረግ ወሰነ። በዚህ ግርግር መሃል ግን ሪቻርድ ክሮፍትም በበሽታው ተለከፈ። ሪቻርድ ከሞት እንደማያመልጥ ስላወቀ ለላራ ልጄ ሆይ አሁን ይህ መቃብር መፈራረስ አለበት፣ እኔ ከዚህ መውጣት አልችልም፣ አንቺ ግን ቮግልን ይዘሽ በሽታው ወደ ዓለም እንዳይወጣ ማገድ አለብሽ አላት። ከዚያም ይዞት የነበረውን ፈንጂ አዘጋጅቶ ላራን ተሰናበታት። ላራ በእንባ አይሆንም ብላ ልታቅፈው ስትል እሷም እንዳትለከፍ ራቄ በማለት ለመጨረሻ ጊዜ ተሰናበታት። ላራ በከፍተኛ ሐዘንና ንዴት ተሞልታ ቮግልን ተከትላ ሮጠች። ቮግል የቆረጣትን የሃይሚኮን ጣት በአንድ ትንሽ መያዣ ውስጥ አሽጎ ከመቃብሩ ወጥቶ በሄሊኮፕተር ለማምለጥ ሲጣደፍ ላራ በአንድ ጥልቅ ጉድጓድ ጫፍ ላይ ደረሰችበት። ሁለቱም ፊት ለፊት ተፋጠጡ። ቮግል በጉልበት ላራን ይበልጣት ስለነበር ደጋግሞ እየመታ ወደ ገደሉ ሊገፋት ሞከረ። ላራ ግን ተስፋ አልቆረጠችም። በመጨረሻው ትግል ወቅት ቮግል ይዞት የነበረውን የተለከፈውን ጣት በኃይል ነጥቃ ወደ አፉ ከተተችበት። ቮግል በበሽታው ምክንያት በቅጽበት ስጋው እየበሰበሰና እየጠቆረ መጣ። ላራም ባላት ኃይል ገፍታ ወደ ጥልቁ ጉድጓድ ወረወረችው። ቮግል ከያዘው የጥፋት ምስጢር ጋር ወደ ሞቱ ተሸኘ። ሪቻርድ ክሮፍት ግን በመቃብር ውስጥ ሆኖ በሽታው ወደ መላው ሰውነቱ እየተሰራጨ ሳለ ፈንጂውን አፈነዳው። መቃብሩም መፈራረስና ግዙፎቹ ድንጋዮች መውደቅ ጀመሩ። ላራ በፍጥነት እየሮጠች ከሚወድቁት ድንጋዮች አምልጣ ወደ መውጫው ደረሰች። በዚያን ሰዓት ሉረን በመውጫው በር ላይ ሆኖ እጁን ዘርግቶ ይጠብቃት ስለነበር ላራ እጁን ይዛ ከሚፈራረሰው ተራራ ድንጋይ ላይ አመለጠች። ሁለቱም በህይወት ተርፈው ሲነጋገሩ ቮግል ደውሎ ያዘዘው የትሪኒቲ ሄሊኮፕተር እነሱ ጋር ደረሰ። ላራ፣ ሉሮንና ሰራተኞቹ ሄሊኮፕተሩን በመቆጣጠር ያችን የሞት ደሴት ለዘላለም ተሰናበቷት። ላራ በሄሊኮፕተሯ መስኮት ሆና ወደ ፈረሰው መቃብር እየተመለከተች የአባቷን መስዋዕትነት በክብር አሰበች። ከተወሰነ ጊዜ በኋላ ላራ ወደ ሀገሯ ተመልሳ ወደ ክሮፍት ኩባንያ ሄደች። አባቷ መሞቱን የሚገልጸውን ወረቀት በመፈረምም ሁሉንም የቤተሰቧን ሀብት ተረከበች። ሆኖም ግን ላራ ቮግል ይዞት በነበሩት ሰነዶች ላይ አንድ ሚስጥራዊ ምልክት አይታ ነበር። ያ ምልክት አና ከምትጠቀምበት የኩባንያው ምልክት ጋር አንዱ መሆኑን አስተዋለች። ወደ አባቷ ሚስጥራዊ መደበቂያ ቦታ በመሄድም ምርመራ አደረገች።
አባቷ እንድታምናት ነግሯት የነበረችው አና ራሷ የኢተርኒቲ ድርጅት አባል መሆኗንና ለ7 ዓመታት ለቮግል መረጃ ስታስተላልፍ እንደነበረች አወቀች። አና አባቷን ያስገደለችው እሷ ራሷ መሆኗን ተረዳች። ወርቁን ወደ ሸጠችበት ሱቅ ተመልሳም የእናቷን ውርስ የነበረውን የወርቅ ጌጥ መልሳ ገዛችው። ታሪካችንም ላራ ጸጉሯን አሳስራ 2 አዳዲስ ሽጉጦችን ገዝታ ሁላችንም እንደምናውቃት ጀግና በመሆን አባቷን የገደሉትን ከሃዲዎችንና የኢተርኒቲን ድርጅት ለማጥፋት ቃል እየገባች እያሳየን ያበቃል። የዛሬው የፊልም ታሪካችን ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሳችሁ ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ድጋፋችሁን አሳዩን።